ሰላም 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 ውድ ቻናሌ ቤተሰቦች እንዴት ናችሁልኝ? እኔ በጣም ደህና ነኝ። ዛሬ የምንመለከተው እንግዲህ ወደ ለጋር ብቅ ብለናል። ኢግል ሂልስ ፕሮጀክትን ነው የምንመለከተው። እዚህ ለጋር ጋር እየተሰራ ያለው ተለቅ ያለ ወይም ደግሞ ግዙፍ ፕሮጀክት አለ። እንግዲህ አዲስ አበባ ውስጥ ከሚሰሩ ተለቅ ያሉ ፕሮጀክቶች ውስጥ አንዱ ይሄ ነው። ከዚህ በፊትም እኛም አይተነው ነበር። ሌላው እንግዲህ እንደነ መሐመዲያ ፕሮጀክት አይነቶች በተለይ ደግሞ ይሄኛው መንግስትና እንደዚሁም ደግሞ በውጭ ባለሀብቶች በጋራ ጥምረት የሚሰራ የሚገርም አይነት ፕሮጀክት ነው የምንመለከተው። እንደምትመለከቱት ዛሬ የተነሳንበት ያው መዳረሻችን የሚሆነው ወደ ለጋር ፕሮጀክት ቢሆንም የተነሳ ነው ከዚህ ብሔራዊ አካባቢ ነው። ብሔራዊ እንግዲህ በቅርብለት የዚህ የጊዮን ወንዝ ዳር ልማትን ስንመለከት ስለ ብሔራዊ ራስ ሆቴል እንደዚሁም ደግሞ ኢትዮጵያ ሆቴል የመሳሰሉት ታሪካዊ እንትናቸው በተለይ ባክግራውንድ ሂስትሪያቸውን አይተን ነበር። ዛሬ ስለሱ አንደግመም። እንግዲህ በዚህ በአቢሲኒያ ባንክ በራፍ አድርገን በቀጥታ ወደ ለጋር ፕሮጀክቶች ነው የምናመራው። ከዚህ በፊትም ብያችሁ እንደነበረው እዚህ ጋር አንድ ህንጻ አለ። በተለይ ከዚህ በፊት ጠቅላይ ሚኒስትር ዶክተር አብይ አህመድ መግለጫ ሲሰጡበት የነበረው ህንጻ እዚህ በቀኝ በኩል ከአንድ ቸርች ጎን ያለው ይሄ ከላይ ጣራው ላይ ክብ ነገር ያለው ማለት ነው። እሷ አጠገብ እንግዲህ አንድ ህንጻ ነበረች። እሷ ፈርሳለች። እዚህ በቀኝ በኩል የምትመለከቱት የአረንጓዴ ቆርቆሮ ስር ማለት ነው። ያኔ ከዚህ በፊትም ለጋርን ያየንለት ሊፈርስ እንደሆነ ነገራችሁ ነበር። እዚህ ጋር ያለው ህንጻ እንደምትመለከቱት አሁን ፈርሷል። ያኛው ህንጻ ከስር በኩል ያለው በተለይ እሱንም ስለሚሸፍን ያ ደግሞ የሚገርም አይነት ህንጻ ነው። በተለይ ደግሞ ዩኒክ ነው በጣም በዲዛይኑም በሁሉ ነገሩ በጣም ወጣ ያለ አይነት ህንጻ ነው እንደምታዩት ማለት ነው። እንግዲህ ተሻግረን በቀጥታ ወደ የለጋር ፕሮጀክት ነው የምንመለከተው። እንግዲህ አሁን ዙም ያደረኩት እዚህ ቆርቆሮ ስር የነበረው ነው አንድ ህንጻ የፈረሰው። በዚህ ጋር መተላለፊያ መንገድ ነበረች፣ እሷም እንግዲህ ተዘግታለች አሁን በቆርቆሮ ማለት ነው። እንግዲህ አዳዲስ ቤተሰቦች የሆናችሁ ሰብስክራይብ በማድረግ እንድትቀላቀሉን ያው በየቀኑ በብዛት ፎከስ አድርገን የምንመለከተው ፕሮጀክቶችን ስለሆነ አዳዲስ ነገሮች እንዲደርሷችሁ እንዲሁም ደግሞ ኖቲፊኬሽን በማብራት ሌላው ደግሞ ነባር ቤተሰቦችም ቪዲዮን ላይክ በማድረግ እንደዚሁም ደግሞ ሀሳብ አስተያየታችሁን በማስቀመጥ ቻናሉ ተደራሽ እንዲሆን እንድታግዙ ተጠይቃችኋለሁ። እንግዲህ በቀጥታ ወደ ፊት ለፊት ተሻግረን ወደ ፕሮጀክቱ ነው የምናመራው። ያው እንደሚታወቀው የዩናይትድ አረብ ኤሚሬትስ ባለሀብቶች እንዲሁም ደግሞ ከመንግስት ጋር በጣምራ የሚሰራ ፕሮጀክት ነው ይሄ ኢግል ሂልስ። ኢግል ሂልስ በነገራችን ላይ በርካታ ሌሎችም ሀገራቶች ላይ እንደዚህ አይነት ተመሳሳይ ፕሮጀክቶች አሉት። በተለይ ደግሞ አፍሪካ ሀገራቶች ላይ እንዲህ አይነት ፕሮጀክቶች ይሰራል። እንግዲህ ዋናው የዚህ የኢግል ሂልስ ስራ አስኪያጅ ወይም ደግሞ የድርጅቱ ዋና መስራች የሚባሉት መሐመድ አላቦር ናቸው። እንግዲህ የኤምር ፕሮፐርቲስ ባለቤትም ናቸው። ሌላው ደግሞ እንግዲህ ከቡርጅ ከሊፋ እንደዚሁም ደግሞ ዱባይ ሞል ጋር ዋና ቁርኝት ያላቸው ትልቅ ባለሀብት ናቸው። በተለይ ዩናይትድ አረብ ኤሚሬትስ ላይ ማለት ነው። እንግዲህ ትላንትና እንዲህ እያልን እንዳልኳችሁ በርካታ ፕሮጀክቶችን ነው የምናየው። ትላንት ያየነው የአራዳ ሞል ነው። እንግዲህ አራዳ ሞል ተመርቆ ተከፍቷል። ብዙዎቻችሁ አይታችሁታል። ትላንትና ቪዲዮም እኔም የለቀኩት ቪዲዮ ላይ ማለት ነው። እንዳያችሁት የሚገርም አይነት እንትን ነበር እዛ የነበረው። እንግዲህ ህንጻው ያልኳችሁ ይሄ ነው። በጣም ዩኒክ ነው ያልኳችሁ። ከዚህ በፊት ስለ ኮሪደር ልማቶች ስለተለያዩ ጉዳዮች በተለይ ልማቱ ላይ ፎከስ አድርገው መግለጫ ሲሰጡ የነበሩት ጠቅላይ ሚኒስትር ዶክተር አብይ እዚህኛው ህንጻ ላይ ነው። ምናልባት የመንግስት ሚዲያዎች እንዲሁም ደግሞ የግል ሚዲያዎችም አብዛኞቹ ሲያስተላልፉት ነበር ያንን እንትን ተወሰነው። በርግጥ ትንሽ ቆየት ብሏል። እንግዲህ ለጋር አሁን ፕሮጀክቱ በነገራችን ላይ በደንብ አድቫንስ እያደረጉ ነው የሚገኙት እዚህ ለጋር ኢግል ሂልስ ማለት ነው። በርግጥ ረጅም ጊዜ ተቆጥሯል ከተጀመሩ። አሁን ላይ ግን ኢቭን ይሄ የተሸፈነበት ሰማያዊ እንትኖቹ እየተነሳ ቀለም እየተቀቡ ነው ያሉት ህንጻዎቹ አሁን ባሉበት ማለት ነው። በተለይ ከጀርባ በኩል አንድ የተጠናቀቀ እንዳለ ይታወቃል አንድ ህንጻ። ከሱ በስተጀርባ በኩል የሚገኙት ህንጻዎች እንግዲህ አንዳንዶቹ እያለቁና ቀለም እየተቀቡ ነው የሚገኙት ወይም ደግሞ ፊኒሺንግ ስቴጅ ላይ ደርሰው ነው የሚታየው። እንግዲህ ወደዛ ጠጋ ብለን ደግሞ በደንብ እንመለከታለን እንዲታያችሁ ብዬ ኢቭን የባቡር እንትኑ ላይ ወጥቼ ወይም ደግሞ ከፍ ያሉ እንግዲህ ሌላው መታወቂያዋ ለጋር ያው እጅግ በጣም ሰማይ ጠቀስ ህንጻዎች ያሉበት ታሪካዊ ስፍራም ነው። በተለይ ደግሞ ከዚህ ከባቡር
ስቴሽን ጋር በተገናኘ ከአጼ ምኒልክ ዘመን ጀምሮ እንግዲህ የባቡር ስቴሽን አገልግሎት ከዚህ ከለጋር ወደ ጅቡቲ የሚወስድ ትልቅ በተለይ ደግሞ ለኢትዮጵያ ኢኮኖሚ ትልቅ አሻራ ያለው ስፍራ ነው። እንግዲህ ስለሱም ሂስቶሪክ ዲቴይሉን እንዴት አውርተን ነበር። በተለይ ደግሞ ከዚህ ከፈረንሳውያኖች ጋር የነበረው በባለፈው ቪዲዮ ላይ ያው የቆያችሁ እንኳን በደንብ ታስታውሳላችሁ። የተባለውን ድጋሚ ከመድገም ብዬ ነው። ሌላው እንግዲህ በዚህ በታችም የባንኮች በተለይ ነው ወጋገን ባንክ፣ አማራ ባንክ ህንጻ ዋና መስሪያ ቤቶች ያሉበት ትልልቅ ኮሜርሻል ሴንተሮች እና የሃሲቲ ሴንተርም ጨምሮ ከዚህ ከጀርባችን ያሉበት አሁን ደግሞ እየተሻገርን ወዳለ ነው። በተለይ ይሄ ወደ ሜክሲኮ የሚወስደው መስመር እሱም ደግሞ ሌላ ትልቅ ድርጅቶችም አሉበት። በተለይ እዚህ የመድን እንደዚሁም ደግሞ እዚህም ኮሜርሻል ሴንተሮችም አሉ እስከ ሜክሲኮ እስክደርሱ ድረስ ይሄ መስመር ማለት ነው። እኛ ፎከሳችን ግን የሚሆነው ይሄንን ካየን በኋላ በተለይ ወደዚህ ወደ ጀርባ ሌላ እንግዲህ ግዙፍ እየተሰራ ያለ በዚህ በሪል ስቴት የሚሰሩ ትልልቅ ፕሮጀክቶች አሉ። የዚህኛው ፕሮጀክቱ ባለበት ዙሪያ ዞረን በዚህ ስቴሽኑ ባለበት በኩል ማለት ነው እነ ጊፍት ሪል ስቴትም በጣም ሰፊ ቦታ ላይ ትልልቅ ኮንስትራክሽኖች እየገነቡ ነው ያሉት። ይሄኛው ደግሞ እንግዲህ ወደ ፕሮጀክቱ መግቢያ ፊት ለፊት የሚገኝ ፐብሊክ ስፔስ ነው። እንግዲህ ሌላው ከሚኖረው ውስጥ አንዱ የዚህ የለጋር ፕሮጀክት ፐብሊክ ስፔሶች አሉት። ያው ኮሜርሻል ሴንተሮች በጣም የሚገራርሙ ኮሜርሻል ሴንተሮች አሉት። ሆቴሎች ይጨምራሉት። በተለይ ደግሞ የዚህ 5 ስታር ሆቴሎች ይኖሩታል። ከዛ ውጭ በጣም አሪፍ የሚባሉ ግሪን ኤሪያዎች ከተካተቱበት ውስጥ አንዱ ግሪን ኤሪያም ይኖረዋል። ሌላው እንግዲህ ዋነኛው አንዱ መታወቂያው የዚህ የመኖሪያ ሪል ስቴቶች ናቸው። ይሄ መሆኔ የምትመለከቱት አንዱ የሪል ስቴት መኖሪያም ጭምር ነው። ኢቭን ፓርኪንግ መግቢያም አለው። ዲቴል ግን ውስጥ ገብተን ካላየ ነው ይሄ ያለው ይሄ የለውም ማለት አንችልም። እንግዲህ አንዱን መግቢያው እንደምትመለከቱት በዚህኛው በኩል ነው። ያው ከጀርባ ያለው ከነጩ ህንጻ በስተጀርባ የሚገኘው አንዱ አሁን ቀለም እየተቀባ ነው ያለው እንደምታዩት። ነገር ግን ቁመቱ ለምን አጠር ብሏል? እንደምታዩት ከዚህ ከፊት በኩል እንደተሰራው አይነት አይደለም። ረዘም ያሉ አይደሉም እንደምታዩቸው። ኢቭን ቀለም የተቀቡና ፊኒሺንግ ላይ ያሉት በዚህ በቀኝ በኩል ያሉትም አጠር ያሉ ናቸው። ምናልባት ይሄኛውም በዚሁ የሚያልቅ ከሆነ ቁመቱ ምናልባት እዚህ አካባቢ ላይ ለሚገኙ ትልልቅ ህንጻዎች ሊሸፍኑት ይችላሉ፣ ወይም ደግሞ ሸፈን ያለ ሊሆን ይችላል። በእርግጥ የነበረው ምን ያክል ፍሎር አለው የለውም የሚለውን እሱን ስላላየሁኝ የምላችሁ ነገር የለም። ነገር ግን አሁን ኢቭን እየዞርኩ ባለሁበት በዚህ እየተሰሩ የሚገኙ በጣም ሰማይ ጠቀስ ሪል ስቴቶች አሉ። በተለይ በዚህ ጊፍት ሪል ስቴት የሚሰራቸው እስከ ጋዜቦ ድረስ ወይም ደግሞ እስከዛኛው መስመር በዚህ በገበያ አለ እዚህ ጨርቆስ አካባቢ በዛ መስመር እንግዲህ ሰፊው ቦታ ላይ ሸፍኖት የሚገኘው ታጥሮ የሚገኘው የዚህ የጊፍት ሪል ስቴት ነው። እንግዲህ ሌላው ይሄ ፊት ለፊት የምትመለከቱት ታሪካዊ ሐውልት ነው። በነገራችን ላይ ተሰርቆ የነበር ድጋሚ የተመለሰ ሐውልት ነው። ረጅም ዘመን ጀምሮ የኢትዮጵያ ወይም ደግሞ አዲስ አበባ ውስጥ ካሉ ሐውልቶች አንዱና ታሪካዊ ሐውልት ነው። ባክግራውንዱም ሮም ሄዶ እንደነበር ከዚህ በፊት ተሰርቆ እንደገና እንደተመለሰ በባለፈው ቪዲዮ እዚሁ ፕሮጀክት ስናይ ስለሱም አንዳንድ ነገሮች ብያቸው ነበር። ዛሬ እንግዲህ በቀጥታ ወደዛኛው ወደ መግቢያው እናመራለን ተሻግረን የዚህ የፕሮጀክቱ መግቢያ በሩ ወዳለበት ማለት ነው። እንግዲህ እንደምትመለከቱት መስቀል የተሸከመ አንበሳ ነው። ያው አንበሳ ብዙ ጊዜ በተለየ ሁኔታ ከአፄ ኃይለ ሥላሴ ጋር ነው ቁርኝት ያላቸው። እንግዲህ ህንጻዎቹ እንደምትመለከቷቸው ይሄን ይመስላሉ። በጀርባ በኩል ሄደን ግን በዛኛው ስንመለስ በደንብ የምናየው በዚህ በባቡር ጣቢያው አሁን በሚሰራው ባቡር ጣቢያ ማለት ነው፣ በከተማ በኤሌክትሪክ ባቡር ጣቢያው እሱ ላይ ስቴሽን ወጥቼ የተወሰነ ልቀርጾ ሞክራለሁኝ። ከጀርባ ደግሞ ጀመረን በተለይ ከህንጻዎቹ ከሚታዩት በስተጀርባ ምን እንደሚመስል ተወሰነ እሱንም የምንመለከተው ይሆናል።
እንግዲህ ዛሬ ከስራ መውጫ ሰዓት አካባቢ ስለሆነ የተወሰነ እግረኛም እንደዚሁም ደግሞ ተርሚናል አለ በዚህ በግራ በኩል ታክሲ ባስ ምናምን የሚጠብቁ በርከት ያሉ ሰዎች እንቅስቃሴ ትመለከታላችሁ። እንግዲህ ተደጋጋሚ ከምትጠይቁኝ ኮመንት ላይ አንዱ የዚህ የጊፍት ሪል ስቴት ፕሮጀክቶችን አሳየን የሚል ኮመንት አይ ነበር። ነገር ግን እዛ ካላስፈቀዳችሁና እንትን ካላላችሁ የታጠረም ስለሆነ እንደዚሁም የግልም ስለሆነ ፍቃድ እንትን ብላችሁ ነውና ትንሽ የሚፈቅዱ ሰውየውን ስላላገኘዋቸው ለዛው ነው እስካሁን ላሳያችሁ ያልቻልኩት። ሌላው እንግዲህ ኮመንት ላይ የምትጠይቁኝ ዊንዶውስ ኦፍ አፍሪካ ፕሮጀክት ለምን አታሳየንም የሚል ነው። እንዲሁም ደግሞ የቤቶች ግንባታ ምናምን የሚሉ ኮመንቶች አይቻለሁ። ግን የሚቻልበት እድል ካለ እኔ ብዙዎቹ ጋር እንደውም እየሄድኩኝ እመለሳለሁ። አሁን አንዳንድ ቦታ ላይ ሄዳችሁ አናስገባም በማለት ያው ስለሚመልሷችሁ እንደዚህ ለዛ ነው ተያያዥ ነገሮች ስለሚኖሩት ነው። እንግዲህ በባስ ስቴሽኑ ይሄ የምትመለከቱት ነው። እንግዲህ ርቀት የሚሄዱ በተለይ ደግሞ ከዚህ እስከ አያት ኢቭን መኪኖች ቪትሶች ምናምን አይቻሉ ላዳዎች የሚጠሩ ወደዛ የሚጭኑ ሩቅ ለመሄድ አሁን ላይ እንደውም ከታክሲ ባሶች ይሻላሉ። በነገራችን ላይ አሁን ላይ ከነዳጅ እንትኑ ጋር በተያያዘ እንደዚሁም ደግሞ ታክሲዎች ደግሞ አጭር ቦታ ነው የሚጭኑት። ትንሽ ቦታ ሰው ከምስተጓጎል በሚል ረጅም ቦታ ላይ ቆሞ ትመለከቱታላችሁ። ሌላው የኢኮኖሚ ጉዳይም ይኖራል። ባሶች በነገራችን ላይ እነዚህ ቬሎሲቲ እነዚህ አንበሳ ባሶች ምናምን ለአብዛኛው ሕዝብ በተለይ ባለ ውለታ ናቸው። የትም ሄዱ ያቺ ትኬቷን ከቆረጣችሁ እንትን አይላቸውም። እና ሰው ደግሞ አሁን አንዱ ቻሌንጅ የሚያደርገው በተለይ ከዚህ የነ ኢራን አሜሪካና እስራኤል ጦርነት ከጀመረ በኋላ ታክሲው ፈታኝ እየሆነ ነው። እንደ ዓለምም አሁን ችግር እንደሆነ ይታወቃል። የኢኮኖሚ ክራይሲስ እንዳመጣ ያው ዳፋው እኛ ሀገርም ይደርሳልና እንግዲህ ባሶች አካባቢ የሚቆሙ ሰልፎች በብዛት። ሌላው እንግዲህ ባቡሮች ናቸው አገልግሎት እንትን የሚሉት። ያው ሁለት እንትኖች እንዳሉ ይታወቃል። ከአያት ወደ ጦር ኃይሎች እና እንደዚሁም ደግሞ ከመርካቶ በተለይ ከዚህ ከጊዮርጊስ ወደ ቃሊቲ የሚሄዱ አቅጣጫዎች ለብዙ ሰው እንደውም ባለውለታ ናቸው። እንግዲህ ሰውም እዚህ አካባቢ ግርግር የምታዩት ለዛኝ ነው። የታክሲ ባስ የሚጠብቁ ከስራ የሚወጡ ሰዎችን ነው እያያችሁ ያላችሁት። እየሄድን ያለንበት አቅጣጫ ደግሞ ወደ ጨርቆስ ነው፣ ፊት ለፊታችን ማለት ነው። ምናልባት ጨርቆስ የማታውቁት ወይ ደግሞ የሰፈሩ በደንብ ያለያችሁት ካላችሁ እንግዲህ ከለጋር ፊታችንን ወደ ጨርቆስ አቅጣጫ ነው ያዞር ነው። ጨርቆስ ማለት እንግዲህ ሌላው አዲስ አበባ ውስጥ ካሉ እጅግ በጣም ታሪካዊ ከአዲስ አበባ እኩል ምናልባት ታሪካቸው አብሮ የሚነሱ ሰፈሮች አንዱ ጨርቆስ ነው። ጨርቆስ በተለይ አብሮ በመኖር በጋራ በመተሳሰብ ህይወት ባለበት የሚነሱ ሰፈሮች አንዱ ጨርቆስ ነው። እንግዲህ ጨርቆስን አልፋችሁ ደግሞ ፊት ለፊታችሁ ቀጥታውን ደግሞ ሊድ ካላችሁ ወደ ቄራ ነው የሚወስደው። ቄራም ደግሞ ሌላው እንግዲህ አዲስ አበባ ውስጥ ጥሩ ብትባሉ ከምትጠሯቸው ሰፈሮች አንዱ ሌላው ቄራ ነው። በተለይ ደግሞ ከዚህ ከእርድ ከብቶች ጋር በተያያዘ በደምብ ስሙ ይነሳል። እንግዲህ ቄራም በነገራችን ላይ ኮሪደር ከተሰራ በኋላ በጥሩ እንትን ላይ ነው የሚገኘው። ትንሽ እስካሁን ድረስ ያልጠፋው ግን የሽታው ነው። በተለይ ሰፈሩ ላይ ያለመዳችሁት ከሆናችሁና በዛ አልፋችሁ የምትሄዱ ከሆነ ወይ ኢቭን ድንገት በታክሲ እንኳን ስታልፉ መስኮት ከተከፈተ አንዳንዴ እንግዳ የሆነ ሽታ የሚመጣበት ቦታ አለ፣ በዚህ በቄራ በኩል ማለት ነው። ከዛ ነገር ውጪ በጣም ምርጥ ሰፈር ነው። እንግዲህ ቄራም የሚገኝ በነገራችን ላይ ሌላ ፕሮጀክትም አለ። ወደ ለጋ ይቅርታ፣ ወደ ጎተራ ደግሞ ስትሄዱ ከቄራ ወደ ጎተራ ማሰለጫው አካባቢ ሌላ ግዙፍ፣ እዚያ ደግሞ በቻይኖች ነው የሚሰራው። ይሄ በአረቦች፣ ያኛው ደግሞ በቻይኖች የሚሰራ ፕሮጀክት አለ። ይሄ የኢኮኖሚ ዞን የሚባለው ማለት ነው። እንግዲህ በቻይና እና ኢትዮጵያ ወይም ደግሞ የአዲስ አበባ ከተማ መስተዳደር በጋራ ልክ እንደዚህኛው ፕሮጀክት ሁሉ ተመሳሳይ ነው። በነገራችን ላይ እዛ ነው የሚሰራው፣ ማሰለጫው ጋር አለ። ይሄኛው ሁለተኛው በዚህ
ፕራይቬት ፐብሊክ ፓርትነርሺፕ በሚባለው እንትን ከሚሰሩት ውስጥ አንዱ ይሄኛው፣ ሁለተኛው ደግሞ ያ ነው። ሌላው ጫካ ያለው ፕሮጀክት እዛም በግለሰብና በመንግስት የሚሰሩ በተለይ ደግሞ የዚህ መኖሪያ ሪል ስቴቶቹ እነ ኦቪድ እና የመሳሰሉ ሌሎች ድርጅቶች ሪል ስቴቱን በመገንባት እንዲህ አይነት እንትኖች አሉ። እንግዲህ በግል ከሚሰሩ ተለቅ ያሉ ፕሮጀክቶች የሚባሉት እንደና አያት የሚሰራቸው አይነት እንትኖች አሁን አይ ቲንክ ካሳንቺስ ላይም ጀምሯል። ይሄ ደግሞ በዚህ በግራ በኩል ያየ ነው በደንብ ያው ያደጉ ህንጻ አንዱ ስለሆነ አሉ። በእርግጥ የተጀመሩ ህንጻዎች በርካታ የዚህ የጊፍት ሪል ስቴት ነው። ሁለተኛው መሐመዲያ ፕሮጀክት እንዲህ እያሉ ሪል ስቴቶችን በርካታ ሪል ስቴቶች አሉ በግለሰብ ደረጃ የሚሰሩ ማለት ነው። እንግዲህ መግቢያው እንደምትመለከቱት ያው ሲሲሲሲ ነው መቼም የቻይናው ኮንስትራክሽን ካምፓኒ። ይሄም ልክ አዲስ አበባ ስቴዲየም ጋር እንዳያችሁት አይነት ሁሉ ቤቱ እዚህ ጋር የፕሮጀክቱ ቢሮአቸው ነው የሚገኘው። ኮንስትራክሽኑ የሚሰሩት ኦልሬዲ እነሱ ስለሆኑ ማለት ነው። ያው ኢንቨስትመንቱ የዩናይትድ አረብ ኤሚሬትሶች ቢሆንም ያው መግቢያው እዚህ ጋር ነው እንደምታዩት። እንግዲህ ከጀርባው መንገድ አለ። ያው ሌላው እንግዲህ የአዲስ አበባ ስቴዲየም ቢያንስ ዙሪያውን በተለይ ደግሞ የማስፋፊያ ፕሮጀክቶቹ የመንገዶቹ ምናምን በቅርቡ እንዳየነው ይታወቃል። በሶስቱም ሳይድ ያሉትን አይተን ነበር። ዙሪያው ላይ ግቢ ውስጥ ያሉትንም ስቴዲየሙ ውስጥ ላይ ግን በተለይ እዚህ የመጫወቻ ትራክ ወዳለበት ወይ ደግሞ ወንበሩ አካባቢ ምናምን መግባት አይቻልም። እነሱ አሁን የሚቀሩት እዛም አካባቢ ዙሪያው ላይ ነው ፎከስ አድርገው እየሰሩ የሚገኙት። ተደጋጋሚ ያው በጊዜው እንደሚጠናቀቅ ኦልሬዲ ተገልጿል። እንግዲህ እሱን ደግሞ ምናልባት የሚቻልበት መንገድ ስላላገኘው ነው። ባለፈው ሜጄ ውስጥ አናስገባም ስላሉኝ ነው እንጂ አሁን ዙሪያው ስለታጠረ ሙሉ ለሙሉ እንትን ስለተባለ ለዛ ነው ውስጥ ገብተን ያላየ ነው። ዙሪያው ላይ ያለውን ግን ተደጋጋሚ ተመልክተናል። እንግዲህ ይሄኛው የጊፍት ሪል ስቴት ያልኳችሁ ሳይት ነው። በዚህ በቀኝ በኩል ጀምሮ እጅግ በጣም ረጅም ቦታ የሚሸፍን በነገራችን ላይ በጣም ሰፊ ቦታ ላይ እየተሰራ ያለ ሌላው ሜጋ ፕሮጀክት ነው። እንግዲህ ከዚህ ጀምራችሁ ኢቭን እስከ ድልድዩ ይደርሳል። ከዚህ ከመስቀል አደባባይ ወደ ጎተራ የሚወስደው አስፋልት መሻገሪያ ድልድይ አለች። እሷ አለፍ እንዳላችሁ ገበያው አለች። እስከዛ ድረስ ዙሪያው በግራም በቀኝም ታጥሮ ነው የሚገኘው። እንግዲህ ይሄ ሰፈር ምናልባት እነዚህ ፕሮጀክቶች ሲያልቁ ከአመታት በኋላ በዚህ በኩል ደግሞ ይሄ ኤግል ሂልስ ሲጠናቀቅ ምን ሊመስል እንደሚችል አስቡት። በጣም የሚገርም አይነት ሰፈር፣ ታሪኩን ብቻ ሳይሆን እጅግ በጣም ዘመናዊ ሰፈር እንደሚሆን ምንም የሚያጠራጥር አይነት አይደለም። ሌላው እንግዲህ ይሄኛው ፕሮጀክት ውስጥ መግባት ያው እንደማይቻል ከዚህ በፊትም ብያችሁ ስለነበር ያለን አማራጭ በላይ ሆነን ከዚህ በፊት በሜክሲኮ ሳይድ በፎቅ ላይ ሆኜ በቀረጽኩት ቪዲዮ ሳሳያችሁ ነበር። ዛሬ ደግሞ እንግዲህ እስኪ ባቡር ስቴሽን ላይ ሆኜ በዛ በኩል ያለውን ሃይላይት ላይ ምናልባት ቀደም እንዳያችኋት አይነት የቤቶች ጣራ ወይም ደግሞ በጀርባ በኩል የነበረው እንግዲህ በዛ በኩል ያለውን የተወሰነ አሳያችኋለሁኝ ማለት ነው። ወደዛ እናመራለን በዛ በኩል እንግዲህ ይሄኛው ወደ መመለሻችን ወይም ደግሞ ወደ መግቢያችን አካባቢ ነን ያለነው። ስለዚህ ዞረን ዋናውን መንገድ ይዘን ወደዛ ነው የምናመራው ማለት ነው። ችነች እንግዲህ ተጠናቃ አሁን ላይ አገልግሎት በመስጠት ላይ የምትገኘው አንዷ ለጋር እቺ ነች። እንግዲህ ለጋር ማለት ከዚህ በፊት ያው ኮመንት ላይ እንዳልነው የስቴሽን ማለት ነው። የፈረንሳይኛ ቃል ነው። ያው የፈረንሳይኛ የሆነበት ምክንያት የባቡር ስቴሽኑ ወይም ደግሞ የዚህ ባቡር መስመሩ የተሰራው በፈረንሳይውያን እንደሆነ ይታወቃል። በያኔ በአጼ ምኒልክ ዘመን ማለት ነው። ያው እንደምታዩት በዚህ በኩል ኢቭን መስታወቱ ላይ እየተገጠመ ነው የሚገኘው። አሁን የፊት ለፊት ያለው ነጭ እየታያችሁ ከሆነ እያለቁ ነው የሚገኙት። በጀርባው በስተጀርባው በኩል ግን ስቲል ባዶ ጠጠር ያለበት ሰፊ ቦታ አለ። በተለይ ከዚህ ከመስጊዱ በስተጀርባው በኩል ማለት ነው።
ከዚህ በፊት ከፍተኛ የሆነ የቢዝነስ ሰፈር ነበር። በተለይ መስጊዱ አካባቢ መግቢያው በየቦታው ኢቭን የሙስሊምም የክርስቲያን ስጋ ቤቶች፣ መጠጥ ቤቶች ጨምሮ ኢቭን ጫት ቤቶች ምናምን ሁላ ነበሩ። ይሄኛው መስመር ደግሞ አሁን ያለንበት የታጠረው ዋናው መስመር እንዳለ አልባሳት ነው የነበረው። በተለይ ደግሞ ይሄ ሱፍ መሸጫዎች፣ ቡቲኮች ምናምን በርካታ ነበሩ። እንግዲህ እዚህ ሰፈር ላይ ያው መኖሪያም እንደነበር ይታወቃል። ነዋሪዎችንም ወደ የዚህኛው ፕሮጀክት በተለይ ኢግል ሂልስ ሲያልቅ ሌላው ለየት የሚያደርገው ምንድነው እዚህ የነበሩ ነዋሪዎችም እዚሁ ላይ ቦታ እንደሚያገኙ ከዚህ በፊት በነበረው ቪዲዮ ላይ እንዳነበኩና ወይም ደግሞ እንትን ላይ ሚዲያ ላይ ከሰማሁት ነግሬያችሁ ነበር። ስለዚህ እነሱ ደግሞ ተመልሰው እዚሁ መጥተው እንትን የሚሉ ከሆነ አስቡት፣ ሁለቱንም ያካተተ ነዋሪውንም እንደዚሁም ደግሞ ኢንቨስተሮችንም ኢንተረስት የጠበቀ የሚገርም አይነት ፕሮጀክት ነው የሚሆነው። ሌላው እንግዲህ በቅርብ ሚዲያ ላይ እንደሰማ ነው የዚህ የቅጠል ተራው ፕሮጀክት እሱም አሁን ሚዲያ ላይ ቲንክ ስንሰማ ነበረ። ሰሞኑን ደግሞ እንደገና መልሰው የከንቲባ አዳነች አቤቤ እንትን ሲሉ ነበር፣ ሚዲያ ላይ ሰምቼ ነበር። ምንድነው እዛ የነበሩ ሰዎች ኦልሬዲ መልሰው እንዲመለሱና እዛ የሚሰራው ቤት ቅጠል ተራው ላይ የነበሩ ቤቶች የፈረሰባቸው ሰዎች አሉ። እነዛ ሰዎች ወደ ሌላ ቦታ ሳይሆን እዛው በሚሰሩ ቤቶች ቦታ እንደሚያገኙ ሰምተናል። ምናልባት ሚዲያ እንትን የምትሉ ብዙዎቻችሁ አሁን እንኳን ሚዲያ አለመከታተል አይቻልም በዚህ ዘመን ላይ እናንተም ሰምታችሁት ሊሆን ይችላል። ልክ እንደነዛው ሰዎችም ሁሉ እነዚህ ያሉ የነበሩትም ሰዎች የዚሁ የፕሮጀክቱ ፓርት ነው የሚሆኑት። ስለዚህ ፕሮጀክቶች ይመጣላቸዋል እንጂ ልማቱ ወደ እነሱ አልመጣባቸውም ማለት ነው። አንዳንድ ጊዜ ምንድነው ለምሳሌ የሆነ ቦታ ላይ ፈረሳ ሲኖር ምናምን ሰዎቹ ወይ እንትን ይባል ነው ወይ ፕሮጀክቱ ሌላ ቦታ ተቀይሮ ወይ እዛ ቦታ ላይ ሌላ ፕሮጀክት ነው የሚሰራ ይሆናል። እዚህኛው ቦታ ላይ ግን እነሱም እዚሁ እንዳሉ ወይም ደግሞ ከተሰራ በኋላ የሚመለሱበት ሁኔታ ነው የሚኖረው ማለት ነው። እንግዲህ ወደ ኮሜርስ በስተጀርባ አካባቢ ላይ ያለ ነው። እዚህ ጋርም የተሰራ በነገራችን ላይ ሌላ ተርሚናል አለ፣ አዲስ መንገድም አለ በዚህ በተሻግሮ በኩል ማለት ነው። እንግዲህ ከነሱ ከዚህ ከፊት ለፊት ከቀኝ በኩል የምታዩት ህንጻ በስተጀርባ አዋሽ ባንክ አይ ቲንክ የጀመረ አይመስለኝም። ሄድ ኦፊሱ የሚሰራው እዚህ ጋር ነው። በዚህኛው መስመር በዛኛው ዋቢ ሸበሌ በኩል ያለው ዋናው አስፋልት የያዘ ትልቅ የግዙፍ ህንጻ እዚህ ጋር ይገነባል። እዚህ በኩል ያው መንገድ ወጣለች ትንሽ። በእርግጥ እኔ ከዚህ በፊት አላሳየዋችሁ። ተርሚናሏ ወይም ደግሞ የዚህ ፓርኪንግ ስፍራዋ ያለችው አሁን ለመዞር ስላልተመቸን ነው። በዚህ በቀኝ በኩል ባለው ከህንጻው ጎን ላይ ነው የፓርኪንግ ስፍራ የተሰራው። ወደ ባቡር መውጫ ደረጃው አጠገብ ደግሞ ተሻግሮ ማለት ነው በቀኝ በኩል አዋሽ ባንክ ዋናው መስሪያ ቤት እየሰራበት የሚገኘው ቦታ ላይ ነው። ያው የታክሲ ስፍራው ይሄ የዞርኩበት አሁን የምትመለከቱት ነው። ያው ፊት ለፊታችን የህብረት ባንክ ዋናው መስሪያ ቤት ነው የሚታየን። እዚህ አካባቢ እንግዲህ ድምቀት ከሆኑ ህንጻዎች አንዱ ይሄ የህብረት ባንክ ነው። ሌላው ዘመን አለ፣ ንብ ባንክም ደግሞ አሉ። አሁን እንኳን በስተጀርባው የሚገራረሙ አይነት ህንጻዎች የባንኮች በተለይ ሄድ ኦፊሶች እየተሰሩ እንደሆነ ይታወቃል። ከዛ በፊትም እኔም በእርግጥ አንድ ቪዲዮ ያሳይቻችሁ ነበር። በተለይ በስተጀርባው በኩል ከብሔራዊ ወደ ላይ የሚገኘው ሰፈር ስናየው ነበር። እንግዲህ አሁን ጠጋ ብለን እዚህ የምትመለከቱት የስቴሽኑ ደረጃ ላይ ወጥተን ነው ወደዚህ ዞረን የምንመለከተው። በተለይ ከአጥሩ ስር ምን እንዳለ ያው ስላላየን ማለት ነው እሱን እንመለከታለን። እንግዲህ ትንሽ እንድትታገሱ ነው። ወደ መጠናቀቂያችንም እየተቃረብን ያለ ነው። እንግዲህ ያው እዚህ ጋር የባቡር ስቴሽን ነው የምታዩት። እንግዲህ ወደ ላይ ወጥቻለሁኝ። እንደምትመለከቱት የመጣንበት አቅጣጫ ዞረን እያየን ያለ ነው። በጣም ነው የሚያምረው። ኢቭን መንገዱ ከርፍ እየሰራ የሚሄድ ነው የሚመስለው ማለት እንደዛም አይነት ነው። እንኳን ቀጥ ያለ አይደለም። ያው እንግዲህ ባንኮቹ ህንጻዎች እንደምትመለከቷቸው ናቸው። አሁን በደንብ ስላልመሸ እንጂ በተለይ ወደ ምሽት አካባቢ በጣም ነው የሚያማምሩት። በነገራችን ላይ
እንግዲህ አጥሩ ስር ማለት አሁንም እየተመለከታችሁት ያለው ነው። ታሪካዊ ቤት አለች ያልኳችሁ እዛች የምትመለከቷት አሮጌዋ ቆርቆሮ ነች። ምን እንደሆነች እስካሁን እኔም እርግጠኛ አይደለሁም። ለማንኛውም የዛሬ ጉብኝታችን እዚሁ ነው የምናጠናቅቀው። እስካሁን ድረስ ታክሳችሁ ስለተከታተላችሁኝ እጅግ በጣም ነው የማመሰግነው። ነገ በሌላ ቪዲዮ እንገናኛለን። እስከ ነገ መልካም ጊዜ። ቻው